سب فتنا دياولوس نمشناف نايفت وتصور نمدخام سجان وابيت نفسي نخت إزاز يصوم بسم الله وولد ومنفس قدوس أحد أملاك آمين سلام እግዚአብሔር አምላክ ምስኩላትና ይሁን ስትራል እግዚአብሔር አምላክ የሚላሃት ማን ሰላም እግዚአብሔር ይመስገን ሰዓትን በብዘን ሆበታ ሰላም ተሆነ በአንተ ተስፋዬ እንኳን ጾመ ነቢያት በሰላም ጻና በሰላም ወጽሐኩም ለማንተም በሐዲስ ወደ ሆይኖ ጾመ ነቢያት ማን የምሉም ታይን ከጾመው ጾም ማለት ከታዩ እንታና ሆነ ጾም ዘል ሕጽር ዘረት ፍድህ ዛሬ በለሁኩም ኻንሽ ተወረብ መልካም ጊዜ ጾም ወነክር በዛይነ ጾም ወነክር በዛይነ ወነትፋከር نتفاكر ببيناتنا ونتفاكر نتفاكر ببيناتنا نصوم صوم ونفكر بزعينا نصوم صوم ونفكر بزعينا ونتفكر نتفاكر ببيناتنا ونتفاكر ببيناتنا صوم النبيات ዕለት 15 ሕዳር ጀሚሩ 29 ታሕሳስ ዝፍጸም ባለ ልደት እናተባሃለ ዝፅዋዕ ጾም እዩ። ነቢያት ብዛዕባ ጎይታናን መድሃኒናን ኢየሱስ ክርስቶስ ልደቱ ናብ ግብፂ ስደቱ ኣብ ባሕሪ ዮርዳኖስ ምጥማቁ ብትምህርቲ ወንጌል ስብከቱ ንጸልማት ዓለም መብርሁ ናይ ደቂ ሰባት ጽዋ መንከራት ተቐቢሉ ኣብ መልእልቲ መስቀል ምስቃሉ ብዛዕባ ትንሳኤን ዕርገቱን ልደቱን ዳግማይ ምጽእቱን ትንቢት ተዛሪቦም بمقصال ون عدم استوحوا تسفا تقلصلهم استزاروا تنبيت فصامي وصحلهم نفطاري ام تمحصينو ببزبنو انس هايلك فونو ايدك حيلخا العلم محرت اداو قال اخرنا نداولو تمحصينهم بصوم صلاتن توسينهم املاح سب زفونو لغيزه بمعاتታት بصومنا باوارحات عامታት اقرب بناي قويتانا مدهنا يسوع كريستوس لدت تنبيت نبيه بمفصامو ازي صوم نبيات تباهيلو يصواع ناي ولد እግዚአብሔር ሰብ مخانو ናብ ደቂ ሰባት ተስፋ ዝተመስከረሉ ብስራት ዝተነገረሉ ስብከት ስለዝኾነ ጾመ ስብከት እውን ይባሃል። ጾም ማለት ትርጉሙ ገደፈ ተዓቀበ ተኸልከለ ማለት እዩ። ማለት ትርጉሙ ተዓቀበ ተኸልከለ ምግቢ ምግዳፍ ጾም ማለት በሐፈሻ መጽሐፍ ቅዱስ ከም ዝምስክሮ ንስጋኻ ኃይልን ጉልበትን ብምሃብ ናብ ክፉእ ስራሕ ከለዓዕለና ካብ ዝኽእል ዓይነት ምግብታት ከም ጥልላት ማለት ካብ እንስሳ እንረኽቦ ምግቢ ፈጺምና ምግዳፍን ብሰዓተ ቤተ ክርስቲያን ካብ ዝተጻሕፉ መጽሓፍቲ ከም ዝኣዘዝዎ ካብ ዝተወሰነ ግዜ ሰውነትና ካብ ዘድልዮም ነገራትን ኩሉ ዝተወሰነ ግዜ ምኽልካል ማለት እዩ። ስለዚህ ኣብ ግዜ ጾም ስጋኻ ኣድኪንካ ብንስሓን ብጸሎትን ኣብ ቅድሚ እግዚአብሔር ተመርኪካ ስለ ወደልካን በደል ኣሕዋትካን ንእግዚአብሔር መሐረኒ እናበልካ ምሕረት ምልማን እዩ። እቲ ቀንዲ ዕላማ ናይ ጾም ካብ መንፈሳዊ ተጋድሎ ሓደ እዩ። ንስጋ መንፈሳዊ ልጓም እዩ። ጾዋሚ ሰብ ፍቓድ ስግኡ እናገትአ ንነፍሱ ስንቂ ዝኾኖ ምልምማድ ይገብር። ጾም ቆስሊ ስጋ እትፈውስ ሓይሊ ፍትወት እተድክም ናይ ሰናይ ተግባራት ኩሉ መጀመርያ እያ።
ካብ እግዚአብሔር ጸጋ እተውሁ ናይ ወንጌል ናይ መጀመርያ ስራሕ አርምሞ እስተስተምህር ናይ ጸሎት ምኽንያት ምንጪ ንጽህና ንሰናይ ተግባራት እተነቃቅሕ ሰብነት ኣብ ቅድሚ እግዚአብሔር በመውራድ ትሕትና ንመውናን እትረድእ መድሓኒት ነፍሲ እያ። ኢሳይያስ ምዕራፍ 4:6 ጾም ታላ ስጋ እተጥፍእ ናይ ስጋ ጾር እተድክም ቆስሊ ነፍሲ እተድርቕ ናይ ኣጓፅ ፀጥታን ርግኣትን እተስተማህር እንስሳዊ ተግባራት እትኽልክል ሰብ መላእኽቲ መሲሉ ዝነብረላ መንፈሳዊ ሓይሊ ለቢሱ ዝነብረላ ብርኽቲ ኣርኣያ እያ። ጾም ቅዱሳት መጽሓፍቲ ከም ዘምህሩና ንሰብ ኣብ ገነት ዝተዋሃበቶ ናይ መጀመርያ ትእዛዝ እያ። ክፋሊ ምዕራፍ 4 ካብ ፍቅዲ 8-9 ዘፍጥረት ምዕራፍ 2:17 ንመልከት። እግዚአብሔር ልዑል ምዃኑ ሰብ ፍጡር ምዃኑ ከረድኦን ጾም ከስተማህረን እዛ ክፉእን ጽቡቕን እትፈልጥ ኦም ሕጊ ኾነት። ስለዚ እዛ ትእዛዝ ጾም ምፍራሱ ዓብይ በደል ብምፍጻሙ ዓገበ። ጾም ክንጥቀመሉ ካብ እግዚአብሔር ዝተዋሃበና ጸጋ እምበር ትእዛዝ ሕጊ ጥራይ ኣይኮነን። ካብ ሕጊ ልቦና ዝነበሩ ቦታት ክሳብ ሕጊ ኦሪት ክሳብ ምጽአት ክርስቶስን ድሕሪ ክርስቶስን ሐዋርያትን ሊቃውንትን ቤተ ክርስቲያን ካህናትን ነገስታትን መኳንንትን ምእመናንን ኣብ ዝተፈላለዩ እዋን ብፈቃድን ብኣዋጅን ብምጻፍ ካብ እግዚአብሔር ምሕረትን ረድኤትን ረኺቦም እዮም። ብጾም እግዚአብሔር ብምግልጋል ዓብይ በረከትን ትሩፋትን በዚሒሎም እዩ። ሉቃስ ምዕራፍ 2 ካብ ፍቅዲ 36 ሳብ ፍቅዲ 37 ሃይማኖት ኣብ ዘለዎ ኩሉ ጾም ኣሎ። ጾም ጸላእሰና ሰይጣን ንሕፍረሉ ፍቃድ እግዚአብሔር እንድፍጽመሉ መሳርሒ እዩ። ግብረ ሐዋርያት 13 ፍቅዲ 3 ዮሐንስ ምዕራፍ 15-19 ካልኣይ ቆሮንቶስ ምዕራፍ 11 ፍቅዲ 27 ንምንታይ ንጾም? ናይ ጾም ጥቕምን ኣገልግሎትን ካብ ጥንቲ ጀሚሩ ብጉልህ ርዱእን ፍሉጥን እዩ። ሰብ ፈተና ዲያብሎስ ንምሽናፍ ናይ ፍትወት ጾር ንምድኻም ስጋ ንባቢት ነፍሲ ንኽትእዘዝ ይጸውም። ካብ ስጋዊ ስራሕ ኣውሊጹ ንመንፈሳዊ ስራሕ ቦታ ብምሃብ ናይ ነፍሲ ዋጋ ይበዝሕ። ካብ ስጋዊ ምግቢ ንላዕሊ መንፈሳዊ ምግቢ ንምገብ ቅዱስ ያሬድ ጾም ትፈውስ ቆስለ ነፍሰ ወትጸውም ኩሉ ፍትወተ ስጋ ጾም ቆስሊ ነፍሲ ትፈውስ ድልየት ስጋ ድማ ትገቲ ይብል። ዝማርያ ዳዊት ድማ ጉልበተይ ብጾም ደኸመ መዝሙረ ዳዊት 109 ፍቅዲ 24 ስለዚ ጾም ንነፍሲ ጽኑዕ መድሓኒት እዩ። ገላትያ ምዕራፍ 5 ፍቅዲ 16-17 እና ካብ ባሕሪ ብጭልፋ ከም ዝበሃል ብዛዕባ ነቢያት መንዮም ንምንታይ እዮም ጾሞም ጾምታ እዩ ንምንታይ ኢና ንጾም ዝብል ሕፅር ብዝበለ መልክዕ ዝመስል እግዚአብሔር ኣምላክና ናይ ስሬት ናይ ድሕነት ጾም ይግበረና፣ ናይ በረከት ጾም ይግበረና፣ በረከተ ስጋ በረከተ ነፍሲ ንረኽበሉ ጾም ይግበረና። ሕና እኳ ክንደይ ናይ ጾምና ከይንጸውን ግን ምስቶም ልጾሙ ምስቶም ልሰገዱ ምስቶም ልቆረቡ ይሕሰበና እግዚአብሔር ኣምላክና ከም ክፋትና ዘይኮነስ ከም ቸርነቱ ይቕረ ይበለና። የዋህ ምሕረቱ ልበዝሐ ኣምላኽ እዩ ዘለና እሞ ከም ምሕረቱ ይጠምተና ሃዝም መልክዕ ከመ ለሐዋርያት ልረድእና ናም ይርድአና። ቅዱሳን ሐዋርያት ነቢያት ብዝተነበይዎ ነቢያት ብዝደኸሙሉ ሐዋርያት እዮም ዓጺዶምዎ። ነቢያት ዘሪኦም ሐዋርያት ዓጺዶም ይበሃልና እዚ ከምኡ ነቢያት ለጎይታና ወርሃና ኢየሱስ ክርስቶስ ኩሉ ምጽአቱ ስቅለቱ ልደቱ ኩሉ ተነቢዮም እዮም። ግን እሶም ክርእይዎ ይኽኣሉ ዝረእይዎ ቅዱሳን ሐዋርያት እዮም። ትፍርኡ ዝረእይዎ ብዓይኖም ዝረእይዎ ኩሉ ምስ ጎይታና ኮይኖም ንሳቶም እዮም። ንኣና እውን ክንክፋትና ዘይኮነ ከም ቸርነቱ ድኽመትና ተመልኪቱ ናይዞም ቅዱሳን ኣቦታትና በረከት ይሕደረና። ለቅዱሳን ሐዋርያት ዝረድአና ኣናም ይርድአና፣ ንሃገርና ንህዝብና ሰላም ይውርደና፣ ንኣናም ናብቶም ሓቀኛ መንገዲ ይምርሕና። ካብዚ ኩሉ ክፉእ ነገራት ካብ ሙዚቃ ይኹን ካብ ኩሉ ይኹን ስሒትናዮ ዘለና መንገዲ ናብቲ ሓቀኛ መንገዲ ይምለሰና። ቅዱሳን ሐዋርያት መንፈስ ቅዱስ ኣልቢሱ ላብ ጽቡቕ መንገዲ ከም ዝመርሖም ንኣና መንፈስ ቅዱስ ይልኣኸና። ጾምና ብሰላም ጀሚሩ ብሰላም ይፈጽመና እና ብዙሕ ክጋገይ ክእለ ካብ ገጋይ ኣርሙኒ ናለማዓንተ ወደ ዚያት ምስል ቀጻላይ ብድብ ካልእ እስከ ንራኸብና ሽትእሳት የለና ስብሐት ለእግዚአብሔር አሜን።